ልጄ አንድ ነገር አስችሻለሁ። ምንድነው እሱ? ቅድም አንቺ ውጭ እያለሽ የሆነ ሰው በስልክ ደውሎ ነበር። ለምንድን ነው ያልነገርሽ? ማንነቱን አልነገረኝም፣ ግን አንድ ከባድ ነገር ነግሮኛል። ምንድን ነው የነገረሽ? ልጄ እውነት ላይሆን ይችላል፣ እንደ ባለፈው ግን ተስፋ እንዳታድርጊ። ለእሱ አታስቢ፣ ይልቅ አሁን ምን እንዳለሽ ንገሪኝ። ልጄ ምን መሰለሽ፣ አንቺ ልጅ አይደለሽ እንዴ? ታድርግ የሰማሁት ነገር እውነት ነው እንዴ? እንዴት ከመሬት ተነስታ ልጅ ያለቻት? ትንሽ አሟት ቢሆንም ውስጧ ነግሯት ሊሆን ይችላል። ልጅሽ ነኝ። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ወይዘሮ ሰላም ከባድ ሚስጥር አወቀች። እሱም የቃል የተደበቀ ማንነቷን ነው። ብሌን ከዳግም ጋር አንተና እኔ መለያየት አለብን። አንተ ለእኔ ወንድሜ ነህ። አውቃለሁ ፍቅሬ፣ የመጀመሪያዬ፣ በችግሬም በሀዘኔም አብረህ ያሳለፍከኝ፣ ችግሩን አብረን የተጋፈጥ ነው። ልደግፍህ ሳይሆን ምንም ቢመጣ እንለያይም፣ ምንም ቢመጣ አልተውህም የተባባሉት ቃልና ዳግምና ብሌን። አሁን ግን ብሌን የፈለገው ይሆናል። አንተን ያኔ ወንድሜ ነህ፣ በምንም ታምር ይህን ነገር መታገስ አለብኝ። ህመሙን፣ ስቃዩን፣ የውስጤን ስሜት መታገል አለብኝ። ምክንያቱም ከአንተ መራቅ አለብኝ። መጥፎ ነገር የምናገርህ በተናገርኩ ነገር አፍሬ ወደ አንተ እንዳልመጣ ነው። ምክንያቱም እፍረትና ፍራቻ ድፍረት ሲያሳጣኝ ከአንተ እንድርቅ ብርታት ይሆነኛል ትላለች ብሌን። ይህ ጉዳይ ያዋጣታል ወይ? ይህ ጉዳይ ያስኬዳታል ወይ? የብዙዎቻችን ጥያቄ ነው። ግን ብሌን ለምን ከዳግም መራቅ ፈለገች? ዳግም ይወዳታል፣ ይንከባከባታል፣ ይጠብቃታል። በዛ ላይ እንደውም የችግር ጊዜ ደራሽ፣ የሀሳቧ ተካፋይ፣ የህመሟ እኩል ታማሚ እንደሚሆንላት ቃል የገባላት ዳግም አሁን ግን አይንህን ማየት አልፈልግም፣ ከኔ ራቅ፣ ወንድምነትህ ይበልጥብኛል ስትል አስጠንቅቃ ትታው ሄዳለች። ይህን አጋጣሚ ተጠቅማ ነገሩን ለማካረር እና እሳቱን ለማቀጣጠል የምትፈልገው ቃል ሰራተኛ ነሽ አትመጥኝም እያልሽ አንቋሽሽ አይደለ ነግሬሽ ነበር እኮ ስትል ነገርየውን ወደ ሌላ አቅጣጫ መውሰድ ፈለገች። የቃል ክፋትና ተንኮልን የምታውቀው ብሌን እንደው ለአንቺ ደስ አይበልሽ፣ ዳግምና እኔ አልተለያየንም፣ ከተመቸሽ አግቢው ትላታለች። ቃል አሁን ትልቅ ሚስጥር፣ ትልቅ ተንኮል ያሰበችው ዳግም አቶ ባይሉን ስለወጋው ነው። አቶ ባይሉን ዳግምን የወጋው ሰላም ቃል የደበቀችን ብሌን የደበቀችን እኔ ልንገርሽ ብላ ብትነግራት በጣም አሪፍ ነው። ለምን ብትሉ በኃይሉን ለምን ወጋው ስትል ስጠይቅ የበኃይሉን ማንነት፣ የበኃይሉን ድብቅ ወንጀለኝነት፣ የበኃይሉን ድብቅ አደገኛ ሰውነት ትረዳለች ማለት ነው። የእውነት ቃል ደፍራ አቶ በኃይሉ ዳግም አቶ በኃይሉን እንደወጋው ብትናገር በጣም አሪፍ ነገር ይፈጥራል ብዬ ነው የማስበው። ትልቁ ጉዳይ አቶ በኃይሉ እንደማይከሰውና ክስ እንደማያነሳበት፣ ክስ እንደማይጀምርበት ተናግረዋል። ይሄም ራሱ የራሱ ቻሌንጅ አለው። ለምን በትሉ አቶ በኃይሉ ዳግምን ቢከሰው ለምን ወጋኸው፣ ለምን ከሰስከው የሚለው ነገር ሲነሳ የአቶ በኃይሉ ማንነትና የአቶ በኃይሉ ድብቅ ማስክ ይገለጻል ማለት ነው። ስለዚህ ሁሉም በብልጠትና በብልሃት ነው አቶ በኃይሉ እየተንቀሳቀሰ ያለው። ይህን እቅዱን፣ ይህን ማንነቱን፣ ይህንን ወንጀለኝነቱን የሚያጋለጠው ሳሚ ነው። ሳሚ ከታገተበት ማምለጥ፣ ከታገተበት መዳን አለበት የሚል ግምት አለኝ። ማን ነው የሚያድነው? ራሱን በራሱ ካልረዳ፣ ራሱን በራሱ ለማምለጥ ካልሞከረ አቶ በኃይሉ አሰቃይቶ ሊጎዳውና ሊገለው ይችላል። ትልቁ ጉዳይ ደግሞ የቃልና የብሌን ጓደኛ፣ የቃል ጓደኛ ሚስጥር ነው። ሁለቱ ብሩን ትሰጭኛለሽ አልሰጥሽም፣ ሁለቱም ከባድ ፍጥጫ ውስጥ ገብቷል። የብሌን የቃል ጓደኛ አሁን ለብሌን እያዘነችላት ነው፣ ለዳግም እያዘነችላት ነው። የቃልን አረመኔነትና ስግብግብነት፣ ራስ ወዳድነት ጠንቅቃ ተረድታለች። እኔ አንቺን ብዬ በመጣ ሚስጥርሽ ሚስጥሬ ነው፣ እኩል እስከተጠቀምን ድረስ እጠብቅልሻለሁ ብልሽ አንቺ ግን ልታስወግጂ ሰው ላክሽ በማለት እንግዲህ ቂም ይዛባታለች። ይህ ጉዳይ ወዴት እየሄደ ነው? ገና
የሰላም ልጅ እንዳልሆነች ስለምታውቅ በሂደት ደግሞ ምናልባት አንድ ቀን ሲያወሩ ከበኃይሉ ጋር ብሌን የሰላም ልጅ እንደሆነች የበለጠውን ካወቀች ወይዘሮ አልማዝን ሞታለች ብለው ሰላምን እያስፈራሩ እንደገና ያልሞተችውን ሴትዮ ሚስጥሩን ካወቀች እሷም ከሳሚ ቀጥሎ ሰላምን ለመታደግ አቶ በኃይሉን ለማጋለጥ አቅም ይኖራታል ብዬ ነው የማስበው። ግን አቶ በኃይሉ ሰዎችን ከመግደል ከማገድ ከመጉዳት ወደ ኋላ አይልም። ምናልባት ሊጎዳት ሊያግታት ይችላል የሚል ግምት አለኝ። ሌላስ ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ እጅግ ተወዳጅ ነው። ወይዘሮ ሰላም ከተኛችበት መንቃት አለባት። ሚስጥሩን በጥሞና መመርመር አለባት። እኔ የማላውቀው ድብቅ ሚስጥር ማን ነው? ከእኔ ውጭ የተደበቀ ቃልና ጓደኛዋ የሚያውቁት ሚስጥር ምንድን ነው? በሂደት አጣርቼ መድረስ አለብኝ እውነታው ጋር ብላ ነገሮችን ብትከታተል በትክክል ቁልጭ ብሎ ይገባታል ማለት ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙ ትምህርት የምናገኝበት ቁም ነገር የምንጨብጥበት አደራ ምን ያህል ተወጥተናል፣ አደራ ምን ያህል ኃይል አለው፣ አደራ ምን ያህል ብርታት ይሰጠናል። ሰላምም ካሁን በኋላ ነገሮችን መከታተል አለባት፣ ነገሮችን መመርመር አለባት። ብሌን ለምንድነው ጥምድ አድርጋ የያዘችው? እናትና ልጅስ እንዳይገናኙ ለምን ፈለገች? ዳግምና እንደውም ካሁን በኋላ በዘረጉት ወጥመድ ባሴሩ ሴራ ራሳቸው እየተፈጠፈጡ ራሳቸው እያዳለጣቸው ነው የሚወድቁት። ምክንያቱም አሁን ሰላም ሁሉን ነገር እያወቀች ነው። ቃል ምን ያህል መሰሪና ምን ያህል አስመሳይ እንደሆነች በደንብ ገብቷታል። የኔ ልጅ ስለሆንሽ አውጥቼ አልጥልሽም እንጂ ብዙ ወንጀልና ብዙ ጥፋት እያጠፋች ነው ስትል አስጠንቅቃታለች። ሰላም ምን አይነት እርምጃ ትወስዳለች የሚል የብዙዎቻችን ግምት ነው። እናንተ እስኪ የግል አስተያየታችሁን አስቀምጡ ማለት ነው። ሰላም ምን አይነት እርምጃ ትወስዳለች? ካሁን በኋላስ ምን አይነት ጥርጣሬ ይኖራታል? በምን አይነት ሁኔታስ የተደበቀውን ማወቅ የምትፈልገውን የቃል ጓደኛ ልትነግራት የነበረውን በቃል አስፈራሪነት እንዳትናገሪ ብላ ይዛተችባትን ዝም ብላ አታየው። ምክንያቱም ልትነግራት እያፋጠጠቻት እያለ ነው አቶ በኃይሉ ተወግቶ ሆስፒታል ነው ስትባል ትታት ሄደችው። ስለዚህ ቆም ብላ ወደኋላ ተመልሳ መጠየቋ የማይቀር ጉዳይ ነው ማለት ነው። ሰላም ቆም ብላ ብታስብ ብሌንም ብዙ ጊዜ እትዬ ልነግርሽ የምፈልገው ነገር አለ፣ የማታውቂው ሌላ ሚስጥር አለ እያለች እንግዲህ ፈራ ተባ እያለች ብዙ ጊዜ እያቋረጠች ተይው ይቅርታ ትቼዋለሁ እያለችም ስትተው ሰምተናል።